ጤና ይስጥልኝ በይዞታችሁ ላይ ከባለሀብት ጋር ሆናችሁ ባለሀብቱ በገንዘቡ እናንተ ደግሞ ቦታችሁን አዋጣችሁ አብሮ የማልማት ስራ ወይም ደግሞ በጋራ የማልማት ስራ ስምምነት የምታደርጉ ሰዎችን የሚመለከት እጅግ ጠቃሚ የሆነ የህግ መረጃ እንደዚሁም ደግሞ ምክር ነው ይዤላችሁ የመጣሁት። ይሄ አብሮ ማልማት የህግ ጥበቃ አለው ወይ የምታደርጉት ውል እንደዚሁም ማድረግ ያለባችሁ ጥንቃቄ ምንድነው ያለውስ ሪስክና አደገኛ ነገር ምንድነው የሚሉትን ነገሮች አንድ በአንድ መነግራችሁ ነው የሚሆነው። አብራችሁ እንድትቆዩና ይሄንን መረጃ እንድትሰሙት እጋብዛችኋለሁ። አሁን እንግዲህ በተለይም በከተማችን አዲስ አበባ እየተለመደ የመጣ አብሮ የማልማት በጋራ የማልማት ስራ አለ። ይሄም እንግዲህ ምንድነው ይዞታ ያላቸው ሰዎች ቦታው ላይ ለማልማት የገንዘብ አቅም አይኖራቸውም፣ ፋይናንሻል ሪሶርሳቸው ዝቅተኛ ይሆናል ወይም አይኖራቸውም፣ አቅሙ አይኖራቸውም። ስለዚህ አብሯቸው የሚያለማ ባለሀብት በተለያየ መንገድ ይገናኙና ስምምነቶችን ያደርጋሉ። እንግዲህ በተለይም በከተማችን እየተካሄደ ካለ የኮሪደር ልማት እንደዚሁም ደግሞ የመልሶ ማልማት ስራዎች አንጻር ያሏቸው ይዞታዎች በተለይ ደግሞ ዋና ቦታዎች ላይ አስፋልት ዳር ዋና መስመር ላይ ከተማ መሃል የሆኑ ቦታዎች በመልሶ ማልማት አሮጌ ሰፈሮች ነባር መንደሮች ሲፈርሱ ሊወሰድብን ይችላል በሚል ስጋት ያድርባቸዋል። ከተወሰደባቸው ደግሞ አሁን ባለው ነባራዊ ሁኔታ እንግዲህ የሚሰጣቸው ምትክ ቦታ ከከተማ የራቀ የወጣ እንደዚሁም ለንብረቶቻቸው የሚሰጠው የካሳ ግምት ደግሞ በጣም አነስተኛ ስለሆነ እነዚህ ባለይዞታዎች ባለመሬቶች ባለሀብቶችን ፈልገው ስምምነት አድርገው እዚህ ቦታቸው ላይ አፓርትመንት ቤቶች ወይም ደግሞ ሙሉ ለሙሉ የመኖሪያ ወይም ደግሞ ሚክስድ የሆነ የቢዝነስ እና የአፓርትመንት የመኖሪያ ቤት እንዲሰራና ቤቶችን በአይነት ለመውሰድ ስምምነቶችን ያደርጋሉ ከባለሀብቶች ጋር። እንግዲህ በዚህ አስገዳጅ ሁኔታ ከባለሀብት ጋር ወይም ደግሞ ከሪል ስቴት አልሚ ጋር ስምምነት ስታደርጉ ማድረግ ያለባቸው ጥንቃቄ አንድ በአንድ የምነግራችሁ ነው የሚሆነው። የመጀመሪያው ማድረግ ያለባቸው እንግዲህ እነዚህ ባለይዞታዎች ወይም ደግሞ ቦታ ያላቸው ሰዎች ሪል ስቴት አልሚዎች ወይም ድርጅቶች የተለያዩ ደላሎችን እንደዚሁም ሰራተኞችን የሽያጭ ባለሙያዎችን ስለሚያሰማሩ በእነሱ በኩል ነው ኮንታክት የሚያደርጓቸው። የራሳቸውን ጥቅም ደላሎቹም አገናኞቹም የኮሚሽን ሰራተኞችም ስለሚያገኙ ማለት ነው። ነገር ግን ቀጥታ በደላላ አንድን ሪል ስቴት አልሚ ስላገኛችሁት ስላነጋገራችሁ ብቻ ቀጥታ ወደ ውል ስምምነት ገብታችሁ ለችግር መጋለጥ የለባችሁም። አንደኛ ማድረግ ያለባችሁ የድርጅቱን ህጋዊነት በመጀመሪያ ማረጋገጥ አለባችሁ። ድርጅቱ መቼ ተመሰረተ፣ ያሉት ህጋዊ ሰነዶች ምን ይመስላሉ የሚሉትን ከተቻለ ባለሙያ ይዛችሁ ማጣራት አለባችሁ። ቢሮውን ማየት፣ የድርጅቱን ህጋዊ ሰነዶች ማየት። ሌላ በሁለተኛ ደረጃ የዚህን የሪል ስቴት አልሚ የኋላ ታሪኩን የባለቤቶቹን ማንነት ማረጋገጥ አለባችሁ። ብዙዎቹ ሪል ስቴት ድርጅቶች ወይ ፒኤልሲ ነው የሚሆኑት ወይም ደግሞ አክሲዮን ማህበር ነው የሚሆኑት። ስለዚህ ድርጅቱ እነማን ናቸው፣ ሰዎች ውስጥ ቢዝነስ ውስጥ ያላቸው ታሪክ ምን ይመስላል፣ ከዚህ በፊትስ በግንባታው ዘርፍ ያላቸው አፈጻጸም ምን ይመስላል፣ የት ሳይት ገንብተው አስረክበዋል፣ ከዚህ በፊት እንደዚሁ በአብሮ ማልማት በጋራ ማልማት የሰሯቸው ያስረከቧቸው ካሉ የነዛን ይዞታዎች ባለቤት ስለነዚህ ሰዎች ባህሪ በውላቸው ይገኛሉ ወይ፣ ውላቸውን ይፈጽማሉ ወይ፣ ቃላቸውን ያከብራሉ ወይ የሚሉትን ነገሮች በሙሉ ማጣራት ያስፈልጋል። ይሄን ስታደርጉ ደሞና ከነዚህ ሰዎች ጋር የውል ስምምነቶችን ስታደርጉ ደግሞ ተገቢ የሆነ ዕውቀት ያለው የህግ ባለሙያ ማማከር አብሯችሁ ያለውን ያንዳንዱን ደካማና ጠንካራ ጎን እንዲያይላችሁ እንዲያማክራችሁ ማድረግ መርሳት የለባችሁ። ምክንያቱም በዚህ በአብሮ ማልማት በጋራ ማልማት ምንድነው የሚሆነው? እናንተ ቦታችሁን ሙሉ በሙሉ ለቃችሁ ለሪል ስቴት አልሚው ወይም ለባለሀብቱ ታስረክባላችሁ። እንግዲህ ባለሀብቱ ከእናንተ ጋር የመንደር ውል ደግሞ የውል ስምምነት አብሮ የማልማት በጋራ ማልማት የውል ስምምነት የሚል ተስማማላችሁ። ይሄ አብሮ ማልማት ወይም የጋራ ማልማት የውል ስምምነት ከሚይዛቸው ዋና ዋና ነጥቦች እንግዲህ ምንድነው? ግንባታው እስከሚጠናቀቅ ድረስ ለእናንተ የምትስማሙትን ያህል ገንዘብ የቤት ኪራይ ክፍያ ሊከፍላችሁ እንደዚሁም ደግሞ ያስቤዛ ወጪ ሊከፍል
ከዛ ባለፈ ደግሞ ፍሎሮቻቸው የቤት ቁጥራቸው የካሬው መጠን ተጠቅሶ ደግሞ ግንባታው ሲጠናቀቅ በአንደኛ ፍሎር ወይ ሁለተኛ ፍሎር ወይ ሶስተኛ ፍሎር ብቻ እንደተስማማችሁት ይሄን ያህል ሱቆች ይሄን ያህል አፓርትመንት ቤቶች ግንባታው ሲጠናቀቅ እንዲወስድ ባለቦታው በሚል ስምምነት ይደረጋል። እዛው ስምምነት ውስጥ ደግሞ ይሄንን ቦታ በሽያጭ ለሪል ስቴት አልሚው በውልና ማስረጃ እንደሸጣችሁ ተደርጎ እንደምታዞሩለት ሁሉ ነው የሚጠቀሰው። እንደዚሁም በዋስትና ደግሞ ብዙ ጊዜ የተለመደው ምንድነው ቼክ ይሰጣሉ ባለሀብቶች ወይም ደግሞ ሪል ስቴት አልሚዎች ቼክ እንደሚሰጣችሁ በውሉ ላይ ይጠቀስና ነው ውል የሚደረገው። ነገር ግን አንዱ ትልቁ ሪስክና እስካሁን ድረስ በህግ ባለሙያዎች ጭምር መፍትሄ ያልተገኘለትና ለክርክር ገና እየተደረገበት ያለው በዚህ በኩል ይሄ ባለቦታ ወይም ባለይዞታ ከሪል ስቴት አልሚው ጋር የውል ስምምነት ያደርጋል፣ የመንደሩ ያደርጋል፣ በራሳቸው አጽፈው ውል ያደርጋሉ። ውልና ማስረጃ ያልጸደቀ ውል ማለት ነው። ያ ምንድነው? ቦታውን ግንባታ እንዲያካሄድበት ሪል ስቴት አልሚው ወይም ባለሀብቱ በዛ ምትክ ደግሞ ግንባታው ሲጠናቀቅ በአይነት ቤቶች እንዲደርሱት ድርሻውን ለመረከብ የውል ስምምነት ያደርጋል በአንድ በኩል። ደግሞ በሌላ በኩል ደግሞ ሰነዶች ማረጋገጫና ምዝገባ ጽሕፈት ቤት ወይም በተለምዶ ውልና ማስረጃ የምንለው ይሄድና ይሄንን ቦታ በዚህን ያህል ብር ሸጫለሁ ብሎ ለሪል ስቴት አልሚው ሸጫለሁ ብሎ የሽያጭ ውል ስምምነት ያደርጋል። ያንን የውል ስምምነት ይዞ ነው እንግዲህ ሪል ስቴት አልሚው ወይም ባለሀብቱ በክፍለ ከተማው የመሬት ልማትና አስተዳደር ጽሕፈት ቤት ወይም በይዞታ ምዝገባ መረጃ ኤጀንሲ የቦታውን ስም የይዞታውን ስም ሙሉ በሙሉ በራሱ የሚያዞረው። ስለዚህ በዚህ በኩል እዚህ ቦታ ላይ በጋራ ለማልማት አብሮ ለማልማት ስምምነት አድርገናል ተብሎ አንድ ራሱን የቻለ የውል ስምምነት አለ። በሌላ በኩል ደግሞ ይሄንኑ ተመሳሳይ ይዞታ ደግሞ ለሪል ስቴት አልሚው ወይም ለባለ ሀብቱ በሽያጭ አስተላልፍ ያለው በዚህን ያህል ገንዘብ ሸጫለሁ ብሎ ደግሞ ሸጦ ስም ሀብቱ ጭምር ሳይቀር ካርታው ሳይቀር በሪል ስቴት አልሚው ይዞራል ማለት ነው። ስለዚህ በእነዚህ በሪል ስቴት አልሚውና በዚህ በባለ ይዞታው መካከል አይበለውና ወደፊት ግጭት ቢፈጠር እንዴት ነው የሚታረቀው የሚለው ስቲል እስካሁኑ ሰዓት ድረስ በህግ ባለሙያዎች መካከል ከፍተኛ የሆነ ክርክር አለ ማለት ነው። ቁርጥ ያለ ህጉ እንዲህ ነው የሚለው በዚህ መንገድ ነው የሚያስኬደው የሚል ቁርጥ ያለ ነገር የለው። አብዛኛውን ጊዜ የአብሮ ማልማት ወይም የጋራ ማልማት በእምነት ላይ የተመሰረተ ግንኙነት ነው ማለት እንችላለን። በሪል ስቴት አልሚውና በባለ ይዞታው መካከል በእምነት ላይ የተመሰረተ ሪል ስቴት አልሚውም ይህንን ያህል ቦታ አስቀድሜ ቦታውን ልግዛ ብል ኖሮ ብዙ ሚሊየን ብሮችን ያስወጣኝ ነበረ። ስለዚህ ያንን በኋላ ከሰራሁት ቤት ላይ በአይነት ብከፍል ይሻለኛል ብሎ አድቫንቴጁን አስልቶ የራሱን ጥቅም አስልቶ የሚገባበት። በባለ ይዞታው በኩል ደግሞ እዚህ ይዞታ ላይ ግንባታ መቼም ልገነባበት አልችልም፣ ስለዚህ ይሄ ይዞታ ለልማት በሚል ከመወሰድ ውጭ የሚፈይደው ነገር የለም፣ ዝም ብዬ ይዤውን ብቀመጥ የሚያተርፍልኝ ነገር የለም፣ ብሸጣውም ደግሞ ሸጫው ወደ ሌላ ቦታ ቢሄድም ምንም ዋጋ የለውም ብሎ አድቫንቴጁን አስልቶ የሚገባበት በመተማመን በአብዛኛው ጊዜ የሚገባበት ነው አብሮ ማልማት። የህግ ማዕቀፉን ስናይ ቅድም እንደነገርኳችሁ አወዛጋቢ ሆነ የህግ ማዕቀፍ ነው ያለው ማለት ነው። ምክንያቱም ይሄንን የቦታችሁን ሪል ስቴት አልሚው ወደ ራሱ ስም ካዞረና በስሙ ካርታ ካሰራ በኋላ በዚህ ቦታ ላይ ሙሉ የሆነ መብት ነው የሚሰጠው። ይሄንን ቦታ ቢሸጠው ቢለውጠው በስጦታ ቢያስተላልፈው በመያዣነት ከግለሰብም ይሁን ከአበዳሪ የፋይናንስ ተቋማት ቢበደርበት ማንም የሚከለክለው የለም። ይሄንን ግን ያው ይሄ የቦታው ወይም የይዞታው ባለቤት ኮምፎርት እንዲሰማው ዝም ብሎ ምቾት እንዲሰማው እዚህ ቅድም የነገርኳችሁ በመንደር የሚያደርጉት የአብሮ ማልማት ወይም የጋራ የውል ስምምነት ላይ ምን የሚል አንቀጽ ብዙ ጊዜ ያስገባሉ? ይሄንን ይዞታ በመያዣ አስይዞ ከባንክ መበደር አይችልም የሚል አንቀጽ ያስገባሉ። ያንን አስገቡ ማለት ሪል ስቴት አልሚ ወይም ባለሀብቱ ይከለክለዋል ማለት አይደለም። ይሄንን ቦታ ከባንክ ለባንክ አስይዞ ብድር ቢበደርና ብድሩን መክፈል ባይችል ባንኩ ወይም አበዳሪ ተቋሙ ይሄንን ቦታ ሊሸጠው ቢነሳ
እናንተ ያንን የመንደሩ ሊዛችሁ አይ ከኔ ጋር ባረገው ስምምነት እኮ ይሄንን ቦታ በባንክ አልበደርበትም ብሎኝ ነበረ እና እንዲተዋውለናል ስለዚህ ሊበደርበት ስለማይችል አንተ ደግሞ ቦታዬን ሊሸጥብኝ አይገባም ማለት አትችሉም ምክንያቱም ይሄንን ቦታ ይሄ ቦታ የሚታወቀው የሪል ስቴት አልሚው ወይም ደግሞ የባለሀብቱ እንደሆነ ነው የሚታወቀው ምክንያቱም የይዞታ ማረጋገጫው በራሱ ነው ኤቭሪ ዶክመንቶች በራሱ ስም ዞረዋል ካርታው ያንን ካርታ ሲዞ ነው ብድሩን ተበደረው ስለዚህ አበዳሪ ተቋሙ ባንክ ወይም ግለሰቡ በመያዣ ይሄንን ቦታ ይሄን ይዞታቸውን የያዘው እኔ እናንተን አላቃችሁም አያገባኝም ነው የሚላችሁ እጃችሁ ላይ ያለው ውልም ለአከራክራችሁም ምክንያቱም የመንደሩ ውልም በመሆኑ ማለት ነው እንግዲህ ስለዚህ ከፍተኛ ጥንቃቄ ይጠይቃል ሌላ ክርክሮች ቢኖሩበት እዳ ጥያቄዎች ቢኖሩ የተፈረደበት ቢሆን ይሄ ሪል ስቴት አልሚና በሱ ስም የተመዘገቡ ንብረቶችን እዳ ጥያቄዎች ቢያሳግዱ በፍርድ ቤት ትዕዛዝ ባፈጻጸም ቢያሸጡ ይሄ ይዞታ በስሙ እስካለ ድረስ ከመታገድ ከመሸጥ ወደ ኋላ አይልም ስለዚህ እናንተ የምታዩት የመንደሩ ውሉ መበደር አይችልም ይሄንን ይዞታ በመያዣ ማስያዝ አይችልም እንደገና ይሄን ያህል በአይነት እዚህ አይነት ፍሎር ላይ ይሰጣል የሚሉና ሌሎችም ደግሞ አንዳንዴ የግንባታውን ሂደት የቦታው ወይም የይዞታው ባለቤት የነበረው ሰው በራሱ መሐንዲሶች ግንባታውን መከታተል ይችላል የሚሉ ምቾት ሊሰጡ የሚችሉ አንቀጾችን ነው የምታዩት ከዛ በተረፈ ግን ከዚህ ሁሉ በበለጠ የይዞታ ባለቤቶች የቦታ ባለቤቶች ከሪል ስቴት አልሚ ድርጅቶች ጋር ስምምነቶችን ስታደርጉ ሪል ስቴት አልሚው በግንባታው ኢንዱስትሪ በሪል ስቴት ዘርፍ ያለውን መልካም ስም ያለውን መልካም ዝና ከድርጅቱም ባለፈ የድርጅቱ ባለቤቶች ያላቸውን ፐርሰናል ስብዕና ያላቸውን የገንዘብ አቅም በቢዝነስ ውስጥ ያላቸውን ስምና ሌሎች ተጓዳኝ ቢዝነሶች ምን አላቸው ምን ስራዎችን ሰሩ ከዚህ በፊት የኋላ ታሪካቸው ምን ይመስላል የት ሳይት ላይ ግንባታዎችን ገንብተው አስረክበዋል የሚሉትን በሙሉ ከዚህ በፊት እንደዚሁ አብሮ በማልማት ከሰዎች ጋር ሰርተውም ከሆነ እነዛን ሰዎች ጭምር አግኝታችሁ ስለዚህ ድርጅት ምን ሐሳብ አላችሁ ምን ትላላችሁ በወቅቱ ጨርሰው አስረክቧችሁ ወይ ችግር ይፈጥራሉ ወይ የሚሉትን ነገሮች ጭምር ማጣራት በጣም ከምታደርጉት ውል የበለጠ ቫልዩ አለው የበለጠ ዋጋ አለው ስለዚህ ከፍተኛ የሆነ ጥንቃቄ ልታደርጉ ይገባል ስምምነት ውስጥ ከመግባታችሁ በፊት ውድና የተከበራችሁ ፕሮግራም ተከታታዮች ሌሎች እንግዲህ በዚህ አሁን ለእናንተ ባወራኋቸው መረጃዎች ያልተሸፈኑ ጉዳዮች ካሉ መደወልና በዚህ ከሪል ስቴት አብሮ ማልማት ጋር በጋራ ማልማት ጋር የተያዙ ጉዳዮች በመታረጓቸው ውሎች ላይ በአጠቃላይ ጉዳዮች ላይ ማማከር ትችላላችሁ ጠበቃ ዩሱፍን ለዛሬ እንደው መነሻ እንዲሆናችሁና ጥንቃቄ እንድታደርጉ ለእናንተ ያቀረብኩላችሁ የህግ መረጃና የህግ ምክር ይሄንን ይመስል ነበር አብራችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ዩሱፍ አከበረ ነበርኩኝ መልካም ጊዜ እንዲሆንላችሁ እመኛለሁ ባባይ